በአንቺ ላይ ይፈርዳል ምናምን በቃ ብቻ እግዚአብሔር እንትን ሲልሽ ያው ልጁ በቃ ምን ልበልሽ መጀመሪያ ማለት እኔ እዚህ ጋር ሰው ጠንካራ እንዲሆንበት ነው ስሜታዊ ስለሆንኩ እናትነት ተሰምቶኝ ነው ያለቀስኩት እና ይቅርታ ዛሬ ላይ በጣም ጠንካራ ሴት ነኝ። በነገራችን ላይ በጣም ጠንካራ ሴት ነኝ። ለምን እኔ ልጅ ነኝ። በልጅነቴ ነው የወለድኩት። በ19 ዓመቴ ነው የወለድኩት። በጣም ጠንካራ ነኝ። አሁን ላይ በጣም ጠንካራ ሴት ነኝ። የምር እንደዚህ ብዬ ራሴን የምለው ለምን እንደሆነ ታውቂያለሽ? ለሴቶች ትምህርት ሊሆን ይችላል። ነገ ሌላ ቀን ነው ህመሙ ቢያምም ግን የልጄ ሞት ሳይሆን ከወለድኩት ሰዓት ጀምሮ በቃ የሆነ ምን ልበልሽ በቃ ብዙ ትምህርት እንድማርበት አድርጎኛል። ግን እግዚአብሔር ያው የሚወደውን አደረገ። ፈጣሪም ብዙ ነገር ለሱ ስል ብዙ ነገር ሆኛለሁ። ከልጄ እኩል ነው ክርስትና የተነሳሁት። በልጄ ደስታ ነው ሃይማኖቴን የቀየርኩት። ዛሬ ላይም በቃ ደስ ብሎኛል። ሬሳ ለመጫን መኪና ከጅማ ሆስፒታል እኛ ያለንበት ከተማ ለመሄድ ወደ 6,000 7,000 ብር ይጠየቃል። አቡ በነፃ ነው ሬሳውን ቤት ድረስ ያደርሱልኝ ማለት ነው። ልጄ ቤት ሲደርስ አቡ በቃ ምን ልበልሽ እኛ እንኳን ሰርግ ስናድርግ እንደዛ አልተደገሰም። ሰው በህይወት እያለሽ አይደግስልሽም እና ስገባ አቡ የተዋጣው ብር የተደረገው ገንዘብ በጣም ምንም ልጄን የሚመልስልኝ ድጋሚ እስኪመስለኝ ድረስ በቃ ሰውን ማቀው ምናምን እና ልጁም በጣም ቀልቃላ ነበር። ሳይክል ይከተላል፣ ሞተር ይከተላል። ከዱርዬዎች ጋር ጠፍቶብኝ ሁሉ ጎረቤት በቃ ሰፈር ሁሉ የሚያድገው ማለት ነው እና እውነት አቡ እኔ ፈጣሪ እንኳን በቃ ድጋሚ ጠይቆ ሰው ልጅ ፈጣሪን ጠይቆ ምንም ነገር አያጣም እና እኔ ጠይቄ ሁሌም መልስ እንዲሆንልኝ የምፈልገው ራሱን ልጅ ለእኔ ይተካልኛል ብዬ በሱ ተስፋ አድርጋለሁ። ስሙንም በራሱ ሰይማለሁ ብዬ እስካሁን በፈጣሪ ተስፋ አድርጌ ቁጭ ብያለሁ። ገባሽ? ምክንያቱም በቃ ምን ልበልሽ አቡዬ ብዙ ነገር ሆንኩበት። በቃ ከቤተሰብ የምወጣው ሃይማኖቴን ስቀይር እናቴ ያልሆነ መጀመሪያም እንደነገርኩሽ እናቴ በጣም ኃይለኝነት አለባት። በቃ ብዙ ነገር ተባልኩኝ። ሚጥ እንኳን ሲጠናብኝ እንኳን እናቴ ያልሆነ ንግግር ነበር ስትናገር የነበረው። የኔ ማዘን ነው የኔ አንጀት ነው ምናምን በልጅ አልተመረቅኩም ብዙ ነገር ገባሽ? ግን በቃ እኔ ከተገላገልኩ በኋላ እንኳን መናገር ያለባትን ንግግር ስትናገር አልነበረም። እስክገላገል እንኳን የሆነ ምን ልበልሽ በቃ ጭንቅላት የሚነካ ንግግር ሁሉ ተብዬ ነው የወለድኩት እና ያለተጋሳልፌ እና ልጅም በቃ በስነ ስርዓት በነፃ መኪና እድር የለን አቡ ከጎረቤት ውጭ ልጆች ነን። ገባሽ? ልጆች ነን። እሱ 26 ዓመቱ ምናምን እኔ ስንት ዓመቴ ነው መሰለኝ? እኔ እንጃ ካላረገ ማለት በ19 ዓመቴ ነው የወለድኩት። በ4 ዓመቱ ነው የሞተብኝ። 25 ዓመቴ 23 እንደዛ ነገር 3 ዓመቴ ነው እና 23 ዓመቴ ነው። ከዛ ብዬ ልጄ በቃ በድር ምን ልበልሽ እድር እንኳን ያለ እድር ስለ እድር ታውቂያለሽ መሰለኝ። ያለ እድር ልጅ አይቀበርም። ማንም ቢሞትልሽ ያለ እድር አይቀበርም። ሀቡ ድንኳን እንኳን እድር 7 ቀን ይቆያል። እኔ ቤት እንኳን 10 ቀን ነው የቆየው። በቃ ምን ልበልሽ 10 ቀን ሙሉ ድንኳን ከህግ ውጭ ማለት ነው። እና የሰው ይሄ ሁሉ እኔን አያውቁኝም። እኔ ከሌላ ቦታ ነው መጥቼ እዛ ሀገር ላይ ያገባሁት የባለቤቴ ፍቅር እና እሱም በጣም ብዙ ሰው ስለሚወዱት በዛ አጋጣሚ ይዘውት እድር አስገቡት። ነገ ትወልዳላችሁ ምናምን አሉት። ልጄ በስነ ስርዓት በቃ በስነ ስርዓት ተቀበረልኝ። በስነ ስርዓት አፈር ቀመሰልኝ፣ በድር ተቀበረልኝ ምናምን እና እንደዛ ሆኜ ስኖር አቡ አልቻልኩም። በቃ ማለት በጣም ራሴ ጠንካራ የሀዘን ልብስ እንዳትለብሺ ሲሉኝ የሀዘን ልብስ አልለብስም እሺ ያልኩኝ። በቃ ራሴን በሳቄ ልደብቅ በጣም ተጨነቅኩ። በቃ አቡ በቃ በጣም ተጨነቅኩ፣ ግን አልቻልኩም እና ስትነጋልኝ ተደብቄ እዛ ነው የምሄደው። ቀን ሌል የህፃናቶች ልጆች አንድ ሰሞን የወለድኳቸው የተወለዱ ልጆችን በአንድ ሆስፒታል የተወለዱ ልጆችን ሳያቸው ሀቡ ሩጬ የት ነው የምገኘው? እኔ 7 ሰዓት አለ 10 ሰዓት አለ መቃብር ነው የምገኘው። እንዲህ እያልኩ በቃ ጭንቅላቴ ይሆናል አይደለ በቃ ልረጋጋ አልቻልኩም። በቃ ምን ማድረግ ነው ያለብኝ? ሰርዶ በቅሎ አረም በቅሎ የመቃብሩ ቦታ እስኪጠፋ እኔ የሆነ ሀገር መቀየር
መቀየር አለብኝ፣ ወይና ቦታ መሄድ አለብኝ ሳላብድ ብዬ በቃ ከዛ ለቂቄ እኔና እሱ በቃ አልቻልኩም። በቃ ጸበል ሄድኩኝ፣ የትም ሄድኩኝ ማለት በውስጥ ለሰው ስቃለሁ፣ ግን እኩለ ሌሊት እኔ ተነስቼ የምሄደው መቃብር ቦታ ነው። ቀን ከሰው ጋር ስቄ ውላለሁ፣ በጨለማ ሲናፍቀኝ ተነስቼ እዛ ሄዳለሁ። እና ፎቶ የሚባል ነገር በቃ በጣም መጥፎ ነገር ነው። ፎቶ በቃ እኔ ፎቶውን ሁሉ እያየሁ ሌሊት ሁሉ ነው ተነስቼ የሚሄደው። ተነስቶ የሚጠብቀኝ ሁላ ይመስለኛል። እና እንደዛ እያልኩኝ ፎቶ ምናምን ከስልኬ ውስጥ አጠፋፋብኝ እሱ። ከዛ እንደዛ እያልኩኝ ግን በጣም ይቅርታ ብዬ ታሪኩን አበዛውባችሁ መሰለኝ እና ያስተምራል ብዬ ከዛ በቃ በዛ አጋጣሚ ተነስቼ ወደ አዲስ አበባ ሄድኩኝ። አዲስ አበባ ሂጄ ፕሮሰሱን ጀምሬ በቃ ከሀገር መውጣት አለብኝ። አንድ ልቤ በቃ ወልጄም ብተካሳ የሚለውንም አስባለሁ። ሳስበው ደግሞ ወልጄ የበታች ሆኜ ልጄን ላለማሳደግ አይደለ ተሰድጄ ልጄን ላማች ሰጥቼ እንደዛ ልጄ ጎርፍ ሲጠጣ ያለ እናት ገባሽ? እናት ብትሆን እኮ ከራሷ ቀንላ ነው ልጇ ብትሰጠው። ልጇ እሷ እየተራበች ነው ትራገዋል። ከዚ የሰው ትራፊ እንኳን ልጇ የምታበላው ግን ማጣት አይደለም እንዴ? እኔን ወልጄ መሰደድ አይደለም እንዴ ልጄን ያሳጣኝ? እንዴት ሳድርጌ ብዬ በቃ ከዛ ቲቼ አዲስ አበባ ሄድኩኝ። ግን አቡዬ በጣም ይቅርታ እሺ። አንቺ በእንደዚህ ስሜት ላይ ሆነሽ ምን ችግር የለም። እኔናችን ለሚያታስብ አንቺ ሴኖርሸዋለሽ ሆና ከዛ መጣሁኝ። በቃ አልቆየሁም። በቃ አመት 2015 መጨረሻ ላይ 2016 ላይ ነው። በቃ 2016 ላይ ነው። ወደ 2016 ውስጥ ምንም በቃ ሀዘኔም በጥርሴ በብዙ ነገር በቃ ጠንካራ ሴት ነኝ ብዬ እላለሁ። ምክንያቱም በብዙ ነገር ራሴን አጽናለሁ። በቃ እግዚአብሔር እሱን የራሱ የሰጠኝን የመጀመ እሱን ባይሆን እንኳን ስሙን እንኳን እሱን አድርጌው ስሙን ሳልቀይር እንኳን እኖራለሁ። በቃ አምላኬ ሆይ ትሰጠኛለህ፣ በአንተ ተስፋ አድርጋለሁ። በቃ ልጅ ነኝ። በልጅነቴ ግን ይህን ሁሉ ፈተና አሳልፌ በእናትም ሳልመረቅ በቃ በምንም አለ አይደለ ይህን ሁሉ ስደትም ከአንዴ ሁለቴ ሞክሬም ብሎ አንተ ደግሞ መጨረሻውን ታውቃለህ። በቃ ብዬ ተነስቼ ወደ አዲስ አበባ መጣሁ። አዲስ አበባ መጥቼ ፓስፖርቴ ምናምን ለደላላ ሰጠው። ፓስፖርቴን እሱ ሊሞትብኝን በሁለተኛ ቀን ነበረ ፓስፖርት ያወጣሁት እንደነገርኩሽ የፖሊስ መረጃ ምናምን አድርጌ ከዛ በቃ ወጣሁኝ ነው አዲስ አበባ ደላላ አገኘው፣ ለደላላ ሰጠው እና እዛው አዲስ አበባ ቁጭ ብዬ ስራ እየሰራው አንዳንድ ስራ እየሰራው ከዛ ወደ ሳውዲ አረቢያ መጣው ማለት ነው። እና አሁን ያለሁት ሳውዲ ነኝ። በቃ ፈጣሪ ጥሎ አይጥልም። እዚህም ስመጣ ደግሞ በጣም ጥሩ ስራ አጋጠመኝ። ያኔ ጥሩ ቤት ገባኝ። ያዘኔ በቃ ፈጣሪሽን አንቺ ብቻሽን የቸገረው ሁሉ ፈጣሪውን ብቻውን ነው ሲጠራው። ፈጣሪን በቃ በአንድ ጥሪ ስትጠሪው ፈጣሪ እውነት ይሰማል የምለው እኔ ነኝ። እና መጣው እዚህም መጥቼ ብዙ ነገር ቢያጋጥመኝ የምሬን ነው የምልሽ ሀቢባ በቃ መኖር ሁሉ ነበር። በቃ መጥቼ ውሳኔ ነበረ በሀገሬ ላይ ያን ሁሉ ፈተና አሳልፌ በሰው ሀገርም ፈተና ካጋጠመኝ በቃ ምድር ለኔ መጨረሻ እንደሆነች ወስኜ ነው የመጣሁት። በቃ ግን ፈጣሪ አንተ ታውቃለህ ብዬ መጣሁ። ግን ስመጣ ፈጣሪ የውስጤን አይቶ ይሄን ሁሉ መጎዳት የልቤ መሰበር አይቶ በጣም ጥሩ ቤት ገባሁ። በጣም እናት የሆኑ ቤት ገባሁ። ግን ስገባ ልጅ እንዳለኝ እንጂ ልጅ እንደሞተብኝ አላስመስል። ልጅ አሁን ድረስ ልጅ አለኝ ነው የምለው። በቃ ገባሽ መገባበት ስራ እንደዛ እየሆንኩኝ መኖር ጀመርኩኝ። አይባዬ እና ምን ልፈልጌ ነው እናቶች ችግር ብር ደስታን በፍጹም ሊቀይር አይችልም። ሀዘንን ሊቀይር አይችልም። እኔ ጭንቀቴን ለመርሳት እንጂ ከሀገር የተሰደድኩት ወልጄ እዛው ብቀመጥና ልጄን ብተካ ደስ ይለኝ ነበር። አቡ ግን አልቻልኩም። አፍና አፍንጫ ነው መቃብሩ፣ የልጄ መቃብርና የኔ ቤት። በቃ አልቻልኩም። ማንም ሰው ሲመጣ እስቃለሁ፣ እጫወታለሁ። በጣም ተጫዋች ነኝ። ግን ቀን ማታ ማታ ጅቡላ ቢበላኝ ሴጣን ሁሉ እዛ ሊያስቀረኝ ይችላል የሚለው ባለቤቴንም ስጋት ላይ ጣለው። ግን በቃ መሄጃ ስላጣው የተሰደድኩት። ግን ደስታ ብር ይመልሳል ቢባል ማለት ነው ሀቡ። የሚገርምሽ ነገር ለልጄ በሽታ ልጄ ታሞ እድር የላቸው ምናምን ተብሎ የተዋጣ ብር አመንሽም አላመንሽም በዛን ጊዜ ከ40,000 ብር በላይ ነው። በሰዓቷ ለእኔ 4,000 ብር በጣም ብርቃችን ነው ለእኔና ለባለቤቴ። ክራይ ቤት ባይኖርብንም በደህና ጊዜ እያለን እኮ ማሳከሚያ እንኳን ብሎ እንኳን 5 ብር የሚሰጠን የለም። ልጄ ሲሞት ግን ደስታ ነው የሚመስለው። ከሞተ
ማለት ነው። በቃ 40,000 ብር ነው ማለት ትቻለሽ። እንደው ስንት ሺህ ብር ነው ማቲው ብር ማለት ምንም በቃ ምንም ከምንም ሳልስ ነው። ግማሹን እንትን ሰደቃ ሳወጣበት፣ ግማሹን ለቤት ለኔ ቢጥስጣ፣ ግማሹን መንዝል። ከዛ ደግሞ በግ ምናምን ገዝቼ በሱ ስም በቃ በጎቹ ምናምን እንትን ካሉ የሆነ በቃ በሱ ስም አድርጋለሁ የሚለውን በጎች ገዝቼ በጎቹ እንኳን የተገዙት በጎች እንኳን ሌባ ወስዷቸው ጨረሳቸው ምናምን በቃ አለ የሆነ በቃ ምን ልበልሽ በቃ ምን ቅርቅሩ የወጣ ፈተና ነበረ እና ከዛ እዚህ ሳውዲ መጣሁኝ። አሁን ያለሁት ሳውዲ ነኝ፣ ግን ብዙ ጊዜ ታሪክ ገብቼ ላካፍላችሁ ፈልግ ነበረ። ብዙ ጊዜ አበባ ምናምን የለኝም ልልክ እያልኩኝ አንዳንድ ቁጥር ጽፋለሁ፣ ታሪክ አለኝ ብዬ ጽፍ ነበር። እውነት ዛሬ ስላስገባሽ በጣም ደስ ብሎኛል እና ዛሬ እኔ የተሻለ ቦታ ነኝ ያለሁት። በ2016 ነው የመጣሁት። 2 ዓመቴን ጨርሼ ኮንትራት ቤት 2 ዓመቴን ሰርቼ ጨርሼ ሰዎቹ በጣም ነው የሚወዱኝ። ግን ወደ ሌላ ሀገር ሊሳፈሩ ሲሉ እነሱ ወደ ኢትዮጵያ ግቢ ሲሉኝ እኔም እግዚአብሔር ታሪኬን ቀይሮልኝ ያኛው ያልኩሽን በአደገበት ቤት ውስጥ ውርስ ነው የወሰደው። ያሳደጉት ሰዎች ሞተዋሉ እና ባዳዎች ናቸው። ሞቱና የእነሱን ቤት ውርስ ነበር የተሰጠው። እሱን ቤት አስፈርሼ አሰርቼ ነገ ገባሽ ህይወት ይቀጥላል በቃ በሚለው አምኜ ብዙ ነገር እንትን አድርጌ 2 ዓመት ኮንትራት የሰራሁበትን ቤት ባለቤቴም በቃ እውነት ሀቢባ እዚህ ጋር እግዚአብሔር ለመረቀው ለሴቶች እኔ ማስተላለፍ የምፈልገው እግዚአብሔር ሲሰጥሽ ይሰጥሻል። በቃ የሆነ ነገር በብዙ ነገር ተበድያለሁ ገባሽ። አንደኛ ወንድም የለኝም፣ ሁለተኛ አባት የለኝም። በቃ ከጎኔ እንኳን በክፉ ሰዓት በቃ እኔ ለኔ ባለቤቴን በቃ አባትም እናትም ገባሽ ወንድምም በቃ ሁሉ ነገር አድርጎ ሰጠኝ። ይህንን ሀቢባ 3 ዓመት አብረን ስንኖር ሰው ውጭ አቦካል ይጋግራል። እሷን ክርስቲያን አታስደርጋትም፣ እሷ እንደዚህ ቀልቃላ ናት፣ እሷ እንደዚህ ናት፣ እሷ እንደዚህ ናት። ግን አንድ ቀን ቤት ውስጥ ስለ ሃይማኖት አውርተን አናውቅም። እኔና እሱ እንደዚህ በፍቅር ስንኖር ወልጄ ተስማማን። ወልጄ በቃ ሴት ከሆነ እናቴ ደስተኛ እንድትሆን ሙስሊም እንሆናለን፣ ወንድ ከሆነ ደግሞ እኔ ነኝ ክርስቲያን የሚሆነው በሚለው ተስማምተን ነው በቃ አንቺ ብቻ በሰላም ተገላገይ ነው። ስለ ሃይማኖት ጨንቆት እንኳን በቃ ስለ ሃይማኖት እንኳን ለሰከንድ አስቦ አያውቅም። በቃ በንጹህ ፍቅርና ፍቅር ብቻ ነበር። ስታመም ተነስቶ እንደ ሴት አብልቶኝ ሰርቶ ፈልፍሎ ነፍሰ ጡር ሁኝማ በቃ እጁን ዘርግቶልኝ እጁ ላይ ብቀመጥ ሁሉ ነው የሚፈልገው። እኔ እውነት ነው የምለው፣ ከስሩ ነው ሊሰማኝ ይችላል፣ ቲክቶክ ይጠቀማል። ግን በቃ እግዚአብሔር ሲሰጠኝ መርቆ ሰጠኝ ብቸኝነቴን አይቶ። ግን እንደዚህም ሆኖ ተጽናናውበት በቃ ገባሽ። እኔ እንደዚህ ሲሆን እሱ በጣም ብዙ እኔ እናት ስለሆንኩኝና በባህሪያት ተናጋሪ ነን። እሱ በቃ የሆነ እንደዚህ ካልነቀነቅሽው እንጂ አያወራም። የተፈጥሮ የመጨረሻ ዝምተኛ ሰው ነው። እኔ ደግሞ በጣም አወራዋለሁ። ቤት ውስጥ እንኳን ሆነን ምን ሰምተህ ነው የሰማው ነገር አለ እንዴ ከኔ ምን ነው ከማን ጋር ስጫወት እኔ እንደዚህ ብዙ ወንዶች ጓደኞች ሴት ጓደኞች አሉኝ። እነሱ ምናምን መጥተው ከኔ ከስጫወት ምናምን ሰው እንትን አለው እላለሁ በቃ እፈራለሁ። ምን ሆነ ነው እሱ ነው። እኔ እኮ ባህሪዬ ነው። እኔ አንቺ ስትጫወቺ ስትዝቂ ደስ ነው የሚለኝ፣ ሀዘንሽን ለመርሳት ነው የሚለኝ እንኳን ከለቅሶ በኋላ እና እንዴ ያልኩኝ እዚህ መጣሁ። እዚህ መጥቼ እግዚአብሔር ይመስገን የገባሁበት ቤት ሀዘኔን እንድረሳ አደረገኝ። ልጆች ያሉበት ቤት ገባሁ። ልጆቹን እያቀፍኩ እየሳምኩ በቃ ፈጣሪ መለመን ጀመርኩ። አምላኬ ወይ ልጅ ያለበት ቤት እንኳን አስገባኸኝ እያልኩኝ በልጆቼ ደስተኝ በልጆቹ በቃ እንደ ልጆቼ ሆኜ ለ2 ዓመት ኖርኩኝ። እነሱ ወደ ሌላ አገር ሊሄዱ 2 ዓመቴ ልክ እንደጨረስኩኝ አሁን ረመዳን ውስጥ እና እንዴት ይሻላል ወደ ኢትዮጵያ እናሳፍርሽ ወይስ ደግሞ እዚህ ትቀጥያለሽ? እንዴት ሰው ቤት ፈልገን እናስገባሽ በነቀል ከፋላ እንዴት እናድርግሽ ምናምን ነገር ብለው ሲሉኝ እኔ ደግሞ 2 ዓመት የሰራሁበት ያው 2 ዓመት ሰርቼ 1 ዓመት ለመቀጥዬ በቃ አንደኛዬን ገባሽ ውስጤ ቁስል ስለሆነ ስደትን ላለመኝ አንደኛ ቤታችን መንገድ ዳር ነው፣ ከተማ ነው። የሆነ ነገር እንኳን በራፍ ላይ ሰርቼ ምናምን ከፍቼ ለመስራት ደህና ብር ይዤ መግባት አለብኝ። ቤቴን ሁሉ ነገር ጨርሼ በጂፕሰን ባሸዋ ገርፎ ሁሉ ነገር አስተካክየዋለሁ። ግን የሆነ ነገር ይዤ መግባት አለብኝ ብዬ 1 ዓመት ለመቀጠል ወሰንኩኝና ከሱ ጋርም ተመካከልን። እሱ በፍጹም አይሆንም መጥሽ መውለድ አለብሽ በፍጹም በቃ ቤቱም አልቋል እኔም እየሰራው ነው ምንም ነገር አያስፈልግም ሲለኝ አይሆንም ብዬ መልሼ 1 ዓመት ቀጥላለሁ ብዬ ስላቸው ጊዜ እኛ እኮ እንሄዳለን እና ሌላ ሀገር ልንሳፈር ነው እና ወይ ኢትዮጵያ ግቢና ደርሶ መስቲኬት እንቁረጥልሽና ተመልሰሽ መተሽ በቢሮ ሌላ ቤት ተቀይሮልሽ እንድትሰሪ ምናምን አሉኝ። ከዛ እኔ ደግሞ አንዳንድ ሰዎች እዚህ ማቃቸው የተዋወቅኳቸው ሰዎች አሉ እዚህ በቲክቶክ በምን እነሱ ምናምን ሳማክራቸው እንደዛ ካሉሽ ለምን በቃ አላማሽ ደህና አድርጎ እንዲሳካልሽ ከፈለግሽ አንቺ
ሀሳቤን ለማካፈል በቃ እዚህ ለእናንተ መጥቼ አሁን አውርቼ የምር በጣም ደስ አለኝ። ለምን እንደሆነ ታውቂያለሽ? የሆነ ውስጥ ያለውን ነገር በቃ ደስታ ይሰምሻል። እንዲህ ለሰው ስታማክሪና እንዲህ ለማውቃቸው ጓደኞች እንኳን የውስጤን ስነግር በቲክቶክ ላይ ተዋወቅኳቸው ጓደኞች የውስጤን ስነግራቸው በጣም አዝነውልኝ ለምን እንዲህ አታድርጊም ብለው መከሩኝ። እነሱ በመከሩኝ ምክር መሰረት ጠየቋቸው። መዳሜን ስጠይቃት ካንስል እንትን ምንድን ነው የሚባለው ነቀል ከፋላ ስጡኝና ወደ ኢትዮጵያ መግባት አልፈልግም፣ አሁን ኢትዮጵያ መግባት አልፈልግም፣ ቤት እያሰራው ነው፣ ቤት ማስጨረስ አለብኝ እና እንደዚህ አድርጉልኝ ብለሽ ጠይቂ ምናምን ነገር እዛ ስጠይቅ ሰዎቹ በአንድ አፍሻሉኝ። ከዛ እዚህ የማውቃቸው ሰዎች ምናምን ከፊል አመቻቹልኝ። ከዛም በኋላ በራሴ ኢቃማዬን ነቀል ከፋላ ሰጡኝና ብር አጠረቃቅሜ ነበረ ነቀል ከፋላ ሰጡኝ፣ ኢቃማ ሰጡኝ። ከዛም በኋላ ከፊል ቀይሬ ነቀል ከፋላ አድርጌ አሁን በራሴ ነው የምሰራው እና በራሴ ኢቃማ ነው የምሰራው ህጋዊ ሆኜ ምናምን ማለት ነው። እና በጣም ይቅርታ ግን ብዙ ሰዓት ወሰድኩባችሁ። ምን ልል እዚህ ጋር አስተማሪ ታሪክ ነው ብዬ እኔ መነግራችሁ። የመጀመሪያው ስለ ሲስተር ስለ ማዘርም በጣም አስተማሪ ታሪክ ነው በትክክል ከሰማችሁት። ስለ እናትም ስለ ልጅም ይሆናል ይሄ ነገር። ግን ሁለተኛው ደግሞ ትልቁ ወሳኙ ነገር ብዬ የምለው ሴቶች በእኔ እድሜ ሆናችሁ ወይም ደግሞ በጓደኝነት እድሜ ውስጥ ወይም ደግሞ ጓደኛም ቢኖራችሁ በድህነት መኖር እንደሚቻል አውቀን የትዳር ህይወት ላይ ስንገባ በድህነት መኖር እንደሚቻል አውቀን ራሳችንን አሳምነን በቃ ፍቅር ካለ መኖር እንደሚቻል አምነን ከገባንበት ያንን ህይወት እስከ ዘላለም ይኖራል ብለን ካመንበት ይኖራል። ነገር ግን ራሳችንን በተቻለ ሁኔታ መቀየር ካለብን መቀየር፣ ሰርተን መቀየር ካለብን ሰርተን መቀየር፣ ሀገር ቤት ላይ ሰርተን መቀየር ከሌለብን ደግሞ ተሰደን ሰው ሀገር ተቀይረን እግዚአብሔር ረፈደ አይልም፣ እግዚአብሔር አያቆይም። እግዚአብሔር ነገም ተነጎዳም ሁሌም እግዚአብሔር የጠየቁትን ነገር ያደርግልናልና ወልዳችሁ ባትሰደዱ የሚለውን ነው። በቃ ማለት በጣም ያማል። በቃ በዚህ ሰዓት እናት ጋር እንኳን አስቀምጦ መምጣት ይከብዳል። ማለት እግዚአብሔር የፈለገውን ነው የሚያደርገው፣ የወደደውን ነው የሚያደርገው። ግን አቡዬ ምን ልፈልግ የመሰለሽ በሰዓቱ የኔ ልጅ እንደዛ አይጎዳብኝም ነበር። አባትየው ጋር ባለ ሰዓት በጣም ሰውነቱ ምናምን እስካሁን ድረስ እኔ ፎቶውን አላጠፋውም ነው የምልሽ። በቃ ማለት እፈልገዋለሁ። በቃ ለእኔ ማስታወሻዬ ነው። በቃ በፍጹም በቃ ጠንካራነቴን እኔ ስክሪንሻት የማደርገው ልጄ ነው። የሆነ ሰዓት ፖስት ሁሉ አደረግ ነበር እንዳለ ነገር የሆነ ምርጥ ስሜት ይሰማኛል ፎቶውን ሳየው። ለምን ተስፋ አልቆረጥኩም። ተስፋ ባልቆረጥኩ ልክ ደግሞ ፈጣሪ ደግሞ እንጃ ይክሰኛል ብዬ በሱ ተስፋ ስላለኝ የሆነ አሁን ላይ የሞተብኝ አላምንም። የሆነ ውስጤ በቃ አያምንም እና ልጅ ወልዶ መሰደድ ኑሮን ለማሸነፍ ብር በፍጹም የህይወትን አይቀይርም። የህይወትሽን ደስታ አንዴ ከተነጠቅሽ በልጅና በእናት ደግሞ ፈጣሪ ሰውን አይፈትን። በቃ በጣም ያማል፣ ስሜቱ በጣም ያማል። ለምን እኔ በተደጋጋሚ ይህንን ነገር ከመጀመሪያ አንስቶ ነግሬሽ ነበረ። ታሪኩ መጀመሪያ ላይ ልጁን ለማስወረድ እንትን ብዬ ነበር። እውነት ያ ሁሉ ጸጸት ይሆነኛል። ያንን ፈጣሪ መዘገበብኝ እንዴ ይላለሁ። ለካ ለኑሮ ብዬ ለገንዘብ ብዬ ነበር ያንን ልጅ ለማስወረድ ያልኩት። የተሻለ ኑሮ ለመኖር ይሄው አየሹ ብሎ አይደል ፈጣሪ ቀጣይ ብዬ አንደኛ ያንንም ይጸጽተኛል። ሁለተኛ ደግሞ በቃ ፈጣሪ ነን ያልኩሰው ራሴ ነኝ ሁሌም እኛ ነን ጥፋተኛ ብዬ እና በቃ የሰው ልጅ ህይወትን መኖር ካለበት ሳይወልድ መኖር አለበት። ትዳር ህይወት ላይ እንዲህ ራሴን ቀይራለሁ የማይቀየር ነገር የለም፣ ይቀየራል። ግን ከወለድሽ በኋላ አሁን አይሽ ልጄ ከሞተብኝ በኋላ ሀቢባ የማይሰጠኝ ብር የለም። ምንም ምን ልበልሽ በቃ ምንም ማለት ነው። አንድ ልብስ ሳልቀይር ነው ተመሳሳይ ልብስ ጠዋትና ማታ እየለበስኩኝ ምን ደስታ ሰጥቶኝ ነው ልብስ መቀየረው። ያዘን ልብስ አትልበሺ በዚህ እድሜሽ ተባልኩ። እሺ ያልኳቸው በቃ እኔ ሁሌም ቤተክርስቲያን ሊሄድ እንዳይመስላቸው እያልኩኝ ሌላ ልብስ ነው እየለበስኩኝ ዝም ብዬ የምወጣው። አንድ ሺቲ ዝም ብሎ ሺቲ ሳልቀይር ያ ብርም ያ ምንም ለእኔ የት እንደገባ አላውቅም። አሁን ልክ እንዳልኩሽ በጎች ገዛውበት በሱ ስም ብዬ ህዝብ ያዋጣው ብር ግን ያንን ሁሉ ከሞተ በኋላ እና ህይወቴ ምስቅልቅሉ ከወጣ በኋላ ህዝብ ያን ሁሉ ብር እንደ ሰርግ ያዋጣልኝ ለእኔ ምን ፋይዳ አለው? ምንስ ያደርግልኛል? ገባሽ? አጣሁት በቃ ልጄ ላለማጣት ነበር የተሰደድኩ። በህይወት ልጄ በህይወት እያለ ልጄን ትቼ እንዳልሰደድ አይዞሽ ያለኝ የለም። ከጎንሽ በርቺ። አንቺ ከወደቅሽ በኋላ ሰው ከሞትሽ በኋላ አንቺን ለማንሳት ሰው ይረባረብብሻል። መጀመሪያ ነበረ ወይም በእርግጥ አልታመመም፣ ታሞ ማሳከሚያ ምናምን አልተጠየቅኩም። ሪፈር ነው የተባለው። ለካ ልጁ በቃ ልክ እኔ ከዛ ሳመጣው ራሱ ሀቡ ቅድም ብዬሻለሁ አልሰማሽም? ከዛ ሳመጣው ልጁ በቃ
የሆነ ተቀይሮ አልገባሽ? እኔ አይኑን ቢጫ አላየሁም። ለካ ያቺ ሴትዮ መታ እኔ ጤና ጣቢያ ሄጄ ስመለስ ሰፈር ላይ ሴቶች ቆመው ያወራሉ። ተደናገጥኩኝ። ከባጃጅ ወርጄ ምንድነው ምናምን ስላቸው አይ